ሰው እንዴት ካልጠፋ ቦታ አልጋ ቤት ቀጥሮ ላወራት ነው ይባላል እንዴ? የሆነ እኔ እኮ የሆነ እሳት ላይ እኮ ችብሪት እንደመጫር ነው እኮ ማለት። አሁን ያላችሁበትን ሁኔታ ታውቃለህ። አልጋ ቤት ደግሞ ልጅቷን ቀጥረህ ስታገኝህ ምን ሊፈጠር እንደሚችል ግልጽ ነው። ተመልካች ሌላው ሙድ እየያዛችሁት ያላችሁት እኔ ምንም ሊገባኝ አልቻለም። የምሬን ነው ቤተሰብ። የዛሬው ቪዲዮ በጣም ልጅቷ ደግሞ ዛሬ እርግዝናዋ ቀንሷል። ወዶ ያስቋሉ። ፈጣሪ ወይ ትዕግስቱን ስጠኝ። ኧረ እኛንም ኃጢአት አታስገቡን ስለፈጠራችሁ አምላክ። ስራ ከሆነ ወይ ስራ ነው በሉንና ወይ በቃ ይቁም፣ መደምደሚያ ይኑረው። ምክንያቱም ብዙ ሰው ኃጢአት እየገባ ነው። ብዙ ሰው ይሄ እኮ ሪል ነገር ቢሆን እኮ ጭራሽ ካለፈ ስህተትህ መማር ሲገባ ጭራሽ ድጋሚ አልጋ ቤት አምጥተህ ልጅቷን ታገኛታለህ። ግን ከራስ ጋር አይደለህም ወይ? የሰጠችው መድኃኒት ራስህን አስቶሃል ነው ወይ? የሆነ ሰዎች ምን ሊያደርጉብህ እንደሚያስቡ አንተ እዛ ቦታ ስጠራት እኮ ወይ ሪከርድ አድርጋለች ስልኳን፣ ወይ የሆነ ነገር አድርጋ እሷ ተዘጋጅታ ሊሆን ይችላል የምትመጣው፣ ወይ የሆነ ነገርም ድጋሚ ልታጠጣ ትችላለች። እንዴት አመቻችተህ ጭራሽ የተመቻቸ ቦታ አልጋ ቤት ትጠራታለህ? ብሩኬ ለምንድነው ወደ ራስህ ማትመለስ እንዴ? የሁሉ ተመልካች የሁሉ ህዝብ እኮ ለእናንተ ነው እየተጨነቀ ያለው። ማለት ይሄ ተመልካችን ንቀት ነው። ንቀት ከንቀትም ንቀት ማለት ነው። ዛሬ ያየሁት ቪዲዮ የሆነ ለተመልካች ምንም አይነት ክብር እንደሌላችሁ ንቀት እንደሆነ ነው። የፈለገውን ስራ ሊሆን ይችላል፣ ግን ይሄ በጣም ንቀት ነው። የምትሰሩት ስራ እኮ ወደ ተመልካች ደርሶ ተመልካች እንዲያየው ነው አይደለ? እንደዛ ከሆነ ትንሽ እንኳን ለተመልካች ሪስፔክት ሊኖራችሁ ይገባል። ይሄ እኮ ውርደት ነው ሲጀመርም። እንዴት ነው ማለት መናፈሻ አለ፣ የሆነ ካፌ አለ ምናምን። ሲጀመር ሀይሚን ሳታሳውቅ ልጅቷን ማግኘት የለብህም ተብለህ ከዚህ በፊት ህዝቡ ጠቅላላ ወንድሞች ሳይቀሩ ተመልካች ሳይቀር ሆ ብሎ ሀይሚን ሳታማክር ማግኘት ፍጹም ስህተት ነው ተብለሃል አይደለ እንዴ? አሁንም ቢሆን ሀይሚን ደውለህ ነይና ላገኛት ፈልጊያለሁ፣ አብረሽኝ መምጣት ትችያለሽ ወይ? ስለ ክሱ ሰምቻለሁ፣ ትናንትና እናንተ ጋር ያለውን ቪዲዮ አይቻለሁ። ስለ ክሱ አግኝቻት ላወራት ፈልጋለሁ እና አብረሽኝ ትመጫለሽ ወይስ እኔ ሂጄ ላገኛት ብለህ ራሱ ማግኘት ትችል ነበር። ከዛ ውጭ በካሜራ የተያዘ ጉዳይ በካሜራ ነው መጨረስ ያለብህ። አለቀ። አንዴ ካሜራ ላይ አውጥታችሁታል ጉዳያችሁን። ስለዚህ አንተም ካሜራ ይዘህ ነው ልጅቷን ማናገር ያለብህ። ደብቀህም ይሁን ካሜራ ደብቀህም ይሁን ልጅቷን ማናገር ትችል ነበረ። ደብቀህም ማናገር ትችል ነበረ። ወይ ደግሞ ማለት እሷ ነፃነት ስላለው ነገር በነፃነት እንድታወራ ከፈለክ ወይ ደግሞ ግልጽ እንድታወራ ከፈለክ ካሜራ ደብቀ ማድረግ ትችል ነበር። ከዛ ውጭ ደግሞ ካሜራማን ይዘህ መግባት ትችል ነበረ። እንዴ ምን እየሆንክ ነው ብሩኬ? የምር በጣም የተመታ ስራ ነው። ስራ ራሱ ከሆነ ማለት ነው ምኑም ደስ አይልም። ምኑም እንዴ የሆነ ሰው እኮ ከሆነ ነገር ሊቆጠብ ግድ ይላል አይደለ እንዴ? ትናንት የትናንቱ ስህተቴ ብዙ ችግሮችን ፈጥሮብኛል። ድጋሚ ስህተት ለምን ሰራለሁ? እንዴትስ አንድ ወንድ ልጅ የሆነች ሴትን ሆቴል ውስጥ አልጋ ላይ ቀጥሮ ያናግራታል ወይ? ለምን? የፈለገ ከአንተ እርጉዝ ነኝ ትበልህ እንኳን አይደለም አልጋ ቤት ማለት ነው ካፌ ውስጥ ራሱ ብቻህን ቀጥረ ማግኘትህ ስህተት እንደሆነ እኮ ተነግሮሃል። ከወንድሞችም ከጓደኞችም ከኦዲየንስህም። እንዴት ነው ድጋሚ አልጋ ቤት? ምን አይነት ልጅ ነህ ግን? የምር ይሄንን ስራ ነው ብሎ የሰጣችሁ ሰው ግን የምሬን ነው በደንብ አስቡበት። አይደለም ወይ የሆነ ነገር እየቃመ የሆነ ነገር እየጠጣ ነው የጻፈው። በጣም ከይቅርታ ጋር ኦዲየንስ ይቅርታ አድርጉልኝና ማለት ነው። በጣም የሆነ አለ አይደለ በደንብ ያልታሰበበት ዝም ብሎ ይሆናል ግግም ባለ ሁኔታ የተጻፈ ድርሰት ነው። በጣም ነው የሚያስጠላው። በጣም ማለት ነው። ብቻውን ራሱ አሁን አግኝቶት ቢያወራት የሆነ ቦታ ላይ ወይ መንገድ ላይ ወይ ካፌ ላይ ወይ መናፈሻ አግኝቶ ቢያወራት ሀይሚ ይደብራታል። ግልጽ ነው። ካለኔ ለምን አገኘሃት ብለዋለች ከዚህ በፊትም እና ዛሬ ሀይሚ የሆነችው ነገር ልክ ናት። እንደውም በቀላሉ ነው የወጣችላችሁ። ብትመታችሁም ጠቅላላ ሁለታችሁንም ምንም እንዴ በሀይሚ ቦታ ይከብዳል። የፈለገ ያክል እርጉዝ ነኝ ካንተ ብትልህ አልጋ ቤት ጭራሽ ጠርተህ እሷን ምን ብታናግራት ምን ልትልህ ይመስላል? አሁን ውይ በቃ አልጋ ቤት ስለጠራኸኝ ምናምን አመሰግናለሁ፣ ግን ካንተ አይደለም ያረገዝኩት ስለምወድ ነው እንድትልህ ሞኝ ነህ እንዴ? ቢያንስ እንኳን ካሜራ ደብቅም እንዴ? ካሜራ ደብቀ ቢያንስ የምታወራውን ቀድመ መግቢያ ሰርተ ምናምን እኮ ነው መሆን ያለበት ይመስለኛል። ግን አንደኛ ነገር ቤኪ ሚስጥር አውጥቶ አሁን ያለበትን አልጋ ቤት አያሳይም። ስራ ባይሆን ቤተሰቦቼ
አንድ ነገር እዚህ ጋር የዛሬው ቪዲዮ ላይ ማለት ነው ስራ እንደሆነ በደንብ ተረድተናል። ግን የተሰጣቸው ድርሰት በጣም ነው የሚያስጠላው። በጣም ምንም ቁም ነገር የለውም ማለት ነው የምሬን ስነግራችሁ። ሲቀጥል ደግሞ ማን ነው ይሄ ስሙ ቤካ እንዴት አሳልፎ ለሀይሚ ለዛውም ብሩኬ አልጋ ቤት እንደሆነ እንዴት ሊነግራት ይችላል? ቤኪ ራሱ ያውቃል ከንትና ጋር ከዚች ልጅ ጋር አልጋ ቤት እንደሆነ ሊጠራት እንደፈለገ ራሳቸው እየተነጋገሩ ነው። ሲጀመር ቤኪ ድራማውን ለማሳመን ነው እስከዛሬም እያወራቸው የነበረው ነገር ማለት ነው። እና በዚህ ልክ አጋልጦ ምናምን አልጋ ቤት እኮ ምናምን ጭራሽ አልጋ ቤት አንተ ሲጀመር ከወንድም ጋር አይደል እንዴ የምታድረው? እሷን ለማናገር ደግሞ አልጋ ቤት ተከራይተህ ስትገባ አታፍርም እንዴ? እንዴ እዚህ ጋር ቆይ፣ በመሀል እናንተ ስራ እየሰራችሁ ሊሆን ይችላል፣ አልናቅላችሁም። ግን እዚህ ጋር በመሀል ሀይሚም ልታቅም ላታቅም ትችላለች። እሱን ፈጣሪ ነው የሚያውቀው፣ አናቅም እኛ። ግን በዚህ መሀል ሀይሚ በንዴት የሆነ ነገር ብትሆን አይጸጽትህም? ባይሰራስ ቢቀር ባይበላስ ቢቀር እንዴ የግድ እንደዚህ አይነት ስራ ተሰርቶ ነው እንዴ? እንዴ በስመ አብ። አንዳንዴ እኮ ህሊናንም ለገንዘብ በዚህ ልክ መሸጥ በጣም ያስጠላል። የምሬን ስነግራችሁ ያስጠላል። በጣም ነው የሚያስጠላው የዛሬው ቪዲዮ ማለት ነው። ጭራሽ አልጋ ቤት ይዛት ትሄዳለህ። ይሄ እኮ ውርደት ነው፣ ከውርደትም ውርደት። በሴት ተበጣብጠህ በሴት ህይወትህ የሁሉ ነገር ሆኖ በቃ የድሮውን እኮ ተረዳ ሁሉም ሰው። ይሄ ልጅ በቃ ምንም አላቅም ያለ መድኃኒት ተደርጎበት ነው፣ አፍዝዘው ነው፣ አደንዝዘው ነው፣ የእንቅልፍ መድኃኒት ተሰጥተው ነው፣ ለዛ ነው አይፈረድበትም በቃ ምናምን ተባለልህ። እሺ የዛሬውስ ምን ሊባል ነው? ራስን አታውቅም? በደበነብስ ነው አልጋ ቤት የቀጠርካት። ሁሌ ስህተትህ እንዲሸፈንልህ አትፈልግ። በቃ ያስጠላል። በጣም ነው የሚያስጠላው። አሁን የዛሬውን እሺ ተመልካችስ ምን እንዲል ነው የፈለግከው? ሀይሚስ ምን እንድትለ ነው የፈለግከው? ልክ ናት ሀይሚ፣ በጣም ልክ ናት። ማንኛውም ሴት ፍቅረኛዋን ከሴት ጋር አልጋ ቤት ብታየው እንደውም በቀላሉ ተፋታቸዋለች። የምሬን ነው የምላችሁ። እንደውም በቀላሉ ነው የተፋታቻችሁ። እኔ ብሆን አለቃችሁም። እኔ በእሷ ቦታ ቢሆን የምር አለቃችሁም ነበረ። እርጉዝም ትሆን አራስም ትሆን አይመለከተኝም። እንዴ ውጭ ማናገር ትችላለህ ካልጠፋ ቦታ። ምን ነው ያሳፍራል እንዴ? ያንተ ልጅ ካልሆነ ለምን ታፍራለህ? በቃ ምርመራው እስከሚካሄድ ብትከስስ ትክሰስህ። ሀቅ ካላት ትክሰስህ። ምን ችግር አለው? ሀቅ ካለህ ለምን ትፈራለህ? ክስ ፈርተህ ጭራሽ ድጋሚ ስህተት አልጋ ቤት ይዛህ ትመጣለህ። የሆነት የዛሬው ቪዲዮ በጣም ኢሞሽናል ነው የሚያደርገው። በቃ እኔ እንጃ፣ ከጮፍኩባችሁ በጣም ይቅርታ ተመልካቾቼ። በጣም ነው የተናደርኩትኝ ከምነግራችሁ በላይ ማለት ነው። እንኳን ለሀይሚ ለተመልካችም ይከብዳል የዛሬው ቪዲዮ። የሆነ ሀሳብ ለመስጠት ራሱ በጣም ነው የሚያሳፍረው የምር። አሁን ከዚህ በላይ ለአንተ አሁን ማን ነው የሚታገልልህ? ማንም ሊታገልልህ አይችልም።